ሮጬ ሰላም ለማለት ሲጠጋ አይኔ ላይ ምን እንዳየ አላቀም በኢየሱስ ስም ይላል። ደንግጬ አይኔን አፍጬ እኔም በኢየሱስ ስም እኔም አልኩት። ሰው ጌታን ተቀብሎ በመንፈስ ቅዱስ ተሞልቶ በልሳን ካልተናገረ አይድንም የሚል እምነት ነበረ። አሁን ግን መጽሐፉ እንደዛ አይልም። ሰው በክርስቶስ በማመን ነው ምድነው። ደንግጬ እንዲያየውትና በጣም ደንግጬ ከዛ ዝም አልኩኝ ፈርቼ። ብቻ የመንፈስ ቅዱስ ፕሬዘንስ ነበረና እኔን በፍርሃት ያዘኝ። ብዙውን ጊዜ ቸርች ላይ ወጣቶች ላይ ስለ መንፈስ ቅዱስ ማስተማር እጆቼን ጭኜ መጸለይ ትልቁ ስራዬ ነው። ሰላም የተወደዳችሁ ተመልካቾቻችን፣ እኔ መጋቢ ዳንኤል ዋለልኝ ነኝ። ዛሬ ደግሞ በክፍል 2 ከፓስተር ተስፋዬ ገብሬ ጋራ ተመልሰን መተናል። ክፍል 2ን እንደሚከተለው አዘጋጅተናል። ተከታተሉት። አንተ በልሳን መናገር ትፈልጋለህ፣ ብዙ ጊዜ ግን ያልሆነምና አንድ ሰው ግን እንደውም ስሙን ነግረህን ነበር። አንድ ቦታ ስትናገር የሰማሁትን ነውና እሱን ታሪክ በጣም ልቤን ስለነካኝ እንድትናገር ፈልጌ። የሚገርም ታሪክ ነው። እኔ ራሴን ጌታን በጣም ጌታ በእውነት የልብ ነገር ብቻ የሚያይ አምላክ ነው። ወቅቱ 64 ዓመተ ምህረት ነው። እኔ ጌታን የተቀበልኩት በገሃድ የተቀበልኩት 62 መጨረሻ ላይ ነው፣ 63 መግቢያ ላይ ነው። ከዛ በፊት እንዲሁ ቅድም እንዳልኩ በህልሜ ጌታ ከተናገረኝ ወዲህ መጽሐፉን አንብቤ ጨርሼ የሄድኩበትን ነው የነገርኩ እና 63 ዓመተ ምህረት እኔ ወደ እነዚህ ፔንቴኮስታል ወጣቶች ጋር ሲመጣ ከኔ ጋር የመጡት ሁሉ በመንፈስ ቅዱስ ተሞሉ። እዛ ያሉት በልሳን ይናገራሉ፣ እኔ ግን አልናገርም። እና በጊዜው ትንሽ ጎዘፍ ያለ ሰውነት አለኝ። ካሉት ተማሪዎች ካሉት ልጆች መካከል ፊዚካሊ የሚታይ እኔ ነኝ። በገንዘብም ይብን ትንሽ ይነግዳለሁ፣ ከአባትም እርሻ ምንም እላለሁ። እና ሁላችንም ምስኪኖች ምንም ነገር የሌለን ነበር። እና በዛ ውስጥ እኔ አንዳንድ ጊዜ ሎሚ አፌን አሽቼ ጠጅ ሁሉ ሞክራለሁ፣ ጠጣለሁ። ድሮኛ ቤት ኃይለኛ ጠጅ ይጠመቅ ስለነበረ እነሱ ጋር እመጣለሁ። ግን ጌታ ባለውለታዬ ስለሆነ ሁሌ እመጣለሁ። እና አንዳንድ ጊዜ ዝንጅብል አኝኬ እመጣለሁ። የመጡ ሰዎች ሁሉ እጅ እንዲጭኑ በእኔ ላይ ጠይቃለሁ። አልሞላም፣ ሌሎች ሁሉ ይሞላሉ። እና በልሳን አልናገርም። አንድ ጊዜ ከኔ ጋር አብረው የሚያገለግሉ ወንድሞች እያገለገልን በነገሪ አንተም ታገለግላለህ፣ እኔም እያገለገልኩ ነኝ። እና ምን አሉኝ፣ ይሄ ልጅ መንፈስ ቅዱስ ተሞልተሃል ካላልነው ትቶ ይሄዳል ብሎ አንተ ፍቅር አለ እንዲሁም በመንፈስ ቅዱስ ተሞልተሃል፣ ልሳን ባትናገርም ተሞልተሃል ብሎ አሉኝ። በዚህ ተጽናናው። ውስጤ ግን ደርቋል። ሁሌ አለቅሳለሁ። የመጣውን ሰው ሁሉ እጅ እንዲጭን እፈልጋለሁ፣ ነገር ግን አልተሞላውም። በመጨረሻ ያን ጸጉር አስተካክል ነበረ ገበያ ውስጥ ሳንቲም አጠራቀምኩ። ፊላደልፊያ ቤተክርስቲያን ዓመታዊ ኮንፈረንስ ላይ መንፈስ ቅዱስ ይወርዳል የሚል ነገር ስለሰማው ወላይታ ላይ እግዚአብሔር እኔን በመንፈስ ቅዱስ አይሞላኝም፣ ስለዚህ ፊላደልፊያ ሐዋሳ ሄጄ እሞላለሁ ብዬ 20 ብር አጠራቅሜያለሁ። ይሄ እንግዲህ ጌታን ከተቀበልኩ ሁለተኛ ዓመቴ ነው። ሁለተኛው ዓመት ወደ ላይ ጨምሮ ነው ያለው። እና 64 ላይ እግዚአብሔር ምን ያደርጋል? ታረቀኝ ደደቦ የሚባል የከምባታ ልጅ ነው። ሐዋሳ ህይወት ብርሃን ላይ በመንፈስ ቅዱስ ተሞልቶ አርዱ ማለት አርሲ አግሪካልቸራል ዴቨሎፕመንት ዩኒት የሚለው ላይ ተቀጥሮ የሚሰራ እዛ እሳቱን አቀጣጠለና ወንጌልን ሲሰብክ ስደት ተነሳበት። ከመስሪያ ቤት አባረሩት። የሚገባበትን አጥቶ አንድ የሚያውቀውን ወዳጁን እየፈለገ ሶዶ መጣ እና ወልዳብ ይባላል ያ ወዳጁ፣ በስጋም ዝምድና አለው ከምባታ ሰው እና እሱ ጋር አረፈና እኛ ሁሌ የምንመጣው ወልዳብ ጋር ነው። ለመጀመሪያ በወላይታ ሶዶ ላይ የመንግስት ሰራተኛ የሆነ ሰው ነው ያ ወልዳብ ማለት። አሁን የጋርጂን ሙሉ ወንጌል ቤተክርስቲያን የመሰረተ የአዲስ አበባ እሱ ቤትና ሌሎች ወንድሞች ቤት ነው የጋርጂ ሙሉ ወንጌል ቤተክርስቲያን የተመሰረተው። ከዚህ በሄዱት ወንድሞች ነው መኮንን ነጋ የሚባል፣ አሁን ጋሽ ወልዳብ ደስታ የሚባል፣ አለሙ ገብረ ወልድ የሚባል። እኔ ገና ጌታን ሲቀበል እኔን በጌታ ያሳደገኝ ወንድም ነው አለሙ ማለት። እነዚህ ወጣቶች አንድ ቦታ እዛው እሱ ቤት እየተወያየን መጣና ለምን ፊቴን አይቶ እንደተረዳ አላቅም። አንተ አለኝ ወይ በመንፈስ ቅዱስ ተሞልተሃል አለኝ።
አዎ አልኩ። በልሳን ትናገራለህ አለኝ። አይ በልሳን ባትናገርም ተሞልተሃል ስለተባልኩ ማን ነው ያለ? እነዚህ አገልጋዮችም እንዲህ ስላሉ ባልሞላም ይኸው አለው አልኩት። ህይወቴ ግን ጤናማ አልነበረም። ተወይና በነገሪ ያ ሰው ማለት በጣም እግዚአብሔር የሚጠቀምበት ሰው ነው። ከጸሎት ከአምልኮ ከጾም ጸሎቱ የተነሳ ሆዱ ከጀርባው ጋር የተጣበቀ ነው። ተሳሳ ነገር ነው ሲታየው፣ ግን ያስፈራል። ከዛ አሁን እኔ ሌላ ክርክር መከራከር አልፈልግም። መሙላት ትፈልጋለህ ወይ አለኝ። ተገኝቶ ነው 20 ብር አጠራቅሜ ፊላደልፊያ ሄጄ እሞላለሁ እያልኩ ነኝ። እዚህ ተሞልተሃል እያሉ ናቸው ሲለው ምን አለ? እዚህ ከጸለይን ትጮኻለህ፣ የት ጋር እንጸልይ ጸጥታ ያለበት አለ። እኛ ቤት ገጠር ከመጣ እሱ ይመቻል አልኩ። ነገ በሌሊት መጣለሁ፣ ሌሊቱን እየተዘጋጀ ቆይ ብሎ ሸኘኝ። ከዚህ 1 ሰዓት ነው የሚካሄደው። እዛ ቤቴ ሄጄ ሌሊቱን ሲጸልይ አደርኩ። ህልም ጌታ ማታ አሳየኝ። ከሰማይ የሆነ ልዩ የሆነ ውበት ያለው ለማጥ በውስጡ ብዙ ነገር ተሞልቶ ወደ እኔ ይመጣል። ተኝቼ እያለሁ በህልሜ ተቀበል ይለኛል። ብድግ ብዬ እንደተቀበልኩ ከህልሜ ነቃው። በቃ ነገ እሞላለሁ አልኩኝ። ከዛ አደርኩ። በሌሊት መጣ። ሲመጣ ይታያል። እኛ ቤት ጉብታ ላይ ነው። እነሱ ከዛኛው ጉብታ ሲመጡ ሸለቆ ከመውረዳቸው በፊት እናገኛለን። በፍጥነት እየመጡ ናቸው። 1 ሰዓት አካባቢ ይሆናል ከጠዋቱ። እኔም ወጥቼ እጠብቃለሁ። ሸለቆ ወርዶ ዳገቱን ወጥቶ እኛ ቤት ሲደርሱ ሮጬ ሰላም ለማለት ሲጠጋ አይኔ ላይ ምን እንዳየ አላውቅም። በኢየሱስ ስም ይላል። ደንግጬ አይኔን አፍጬ እኔም በኢየሱስ ስም እኔም አልኩት። ከዛ በኋላ ሰላምም አላለኝም። እጄን ይዞ ወደ ቤት አስገባኝ። አባቴ ቤት ማለት ነው። ብዙ ፕሮግራም የተካሄደበት ብዙ የሙሉ ወንጌል እድገት የተካሄደበት ቤት ነው። ከዛ እንደገባን እንዲህ አለኝ፣ እኔ ይህን መጽሐፍ ቅዱስ እንካ ስልህ ከታች በኩል እጅህን እየላክ አምጣ በል አለኝ። እንካ ይለኛል፣ አምጣ እላለሁ እጄን ከታች እየለቀቅኩ። መጨረሻ ላይ ይሄንን እኔ እንካ ስልህ ብትቀበል ነው የሚቀልህ ወይስ አምጣ እያልክ እጅህን ከታች መክተቱ ነው የሚቀልህ አለኝ። መቀበል ነው አልኩ። እንግዲያውስ እግዚአብሔር ሰጥቶ እያለ አንተ በሌላ መንገድ ከእግዚአብሔር ጋር እየተሟገትክ ነህ፣ የት ጋር እንጸልይ አለ። የኔ መኝታ ክፍል አለኝ፣ እዛ እንጸልይ አልኩት። እዛ ገባ። አንድ ታጣፊ አልጋ አለችኝ። ከተሜ ለመምሰል ስለሚፈልግ ኮርኒስ ሰርቻለሁ በወረቀትና በምናምን። ግድግዳው በወረቀት ብቻ የተለጠፈ ነው እና እኔ አንድ በርጩማ መቀመጫ አለች፣ እሷ ላይ ተንበረከኩ። ወደዛ በሷ ተደግፌ እሱ አልጋዬ ላይ ተደግፎ ተንበረከከ። ጸሎት ስንጀምር ምንም ሳይቆይ ወደ ጣሪያ ያይና እኔ የሰራሁትን ኮርኒስ እየዘለለ እንግዲህ ተመልከት። የተዋወቅነው 2ኛ ቀን ነው። አያውቀኝም፣ አላውቀውም። ኮርኒሱን ሲቅ እየቀዳደደ እየዘለለ ወደ መሬት ይጥላል። ደንግጬ እንዲያየሁትና በጣም ደንግጬ ከዛ ዝም አልኩኝ ፈርቼ። ብቻ የመንፈስ ቅዱስ ፕሬዘንስ ነበረና እኔን በፍርሃት ያዘኝ። እሱ በእምነት ያንን ይሰራል። ግድግዳ ያለውንም ወረቀቶቹ በሙሉ እየቀደደ ይጥላል። ግድግዳ ላይ የለጠፍኳቸው የሴቶች ስዕል አልቀረም፣ የክብሪት ስዕል አልቀረም፣ የአይሮፕላን ስዕል አልቀረም። ስዕሎች ብቻ ናቸው በጣሪያም በምንም ከተሜ ለመምሰል እና ያንን በሙሉ ቀዶ ጣለ። ልክ ይሄን ቀዶ ሲጥል አንድ ነገር ትዝ አለኝ። የዶክተሩ ኮሪያቸው ለአንዲት በሽተኛ አጋንንት የያዛት ሴት ሲጸልይ አጋንንቱ አልወጣ አለ። በኋላ ረጅም ጊዜ ሲጸልይ እግዚአብሔር ተናገረው። ያን ክብሪት እያየች ኃይሏ ይታደሳልና ክብሪቱን ከፊቷ አንሳ ይለዋል። ክብሪቱ ላይ ያለውን ስዕል እያየ አጋንንቱ አልወጣ አለ። ክብሪቱን በሴትዮዋ ፊት እንዲህ ሲቀድ የተጻፈውን ነው ያነበብኩት። ከሴትዮዋ አጋንንቱ ጮህ ወጣ። እነዚህ ስዕሎች እግዚአብሔር ከኔ ጋራ እንዳይገናኝ የጋረዱኝ ጣዖቶች ነበሩ። ከዛ በኋላ ዞር አለና እጁን እንዲህ ልከው ተሞላ በመንፈስ ቅዱስ ተናገር በልሳን ሲል ከሰማይ ድምፅ ወደ እኔ መምጣት ጀመረ። አላውቀውም ድምፁን። ልዩ ዝማሬ ነው። ውስጤ በእግዚአብሔር ኃይል ተሞላ። ከዓይኔ የሚፈሰው እንባ በደረቴ መሬት ላይ ይሄዳል። ከዛ መጣና በአንድ ጣቱ ግንባሬን ሲነካ በልሳን ተናገር አለኝ። ወዲያው በልሳንም በትንቢትም ሐዋርያ ሥራ ምዕራፍ 19 ቁጥር 7 ላይ እንደሆነ ኤፌሶን ቸርች ላይ እንደሆነ እግዚአብሔር ሞላኝ። ቤቱ ሁሉ ተቀጣጠለ።
ከዛ በኋላ ትምህርት ቤት ሄጄ ተማሪ ሰላም ለማለት በልሳን እናገራለሁ። መንገድ ላይ የማገኘው ሰው ሁሉ በልሳን ነው የሚናገረው። ሰው ጌታን ተቀብሎ በመንፈስ ቅዱስ ተሞልቶ በልሳን ካልተናገረ አይድንም የሚል እምነት ነበረኝ። አሁን ግን መጽሐፉ እንደዛ አይልም። ሰው በክርስቶስ በማመን ነው ምንድነው። በልሳን መናገሩ የጸጋ ስጦታ ነው። እግዚአብሔር የሰጠውን ጸጋ ነው የሚጠቀመው፣ ይጠቅመዋል። ከእግዚአብሔር ጋር ምስጢር የሚናገርበት ነው። ከዚያ በኋላ ዘመዶቼንና የአካባቢውን ሕዝብ ሁሉ ወደ ጌታ ለማምጣት እግዚአብሔር እድል ሰጠኝ። ጠንቋዮችን ለማምጣት እግዚአብሔር እድል ሰጠኝ። የእግዚአብሔር ኃይል በሙላት በሕይወቴ መገለጥ ጀመረ። ስለዚህ በየትኛውም ቸርች በየትኛውም አማኝ በቤተ ክርስቲያን መሰረታዊ ክርስትና ትምህርት ሳስተምር ሰዎች በመንፈስ ቅዱስ ከተሞሉ ከት ብዬ ስቃለሁ። ምን ነው ሲሉኝ ተረከበው እኮ በቃ በመንፈስ ቅዱስ አንድ ሰው ከተሞላ ተረከበው እኮ እላለሁና ብዙውን ጊዜ ቸርች ላይ ወጣቶች ላይ ስለ መንፈስ ቅዱስ ማስተማር እጆቼን ጭኜ መጸለይ ትልቁ ስራዬ ነው። የዛሬ 2 ዓመት ቢሮዬ ተቀምጬ ሐዋሳ እያለሁ አንድ ደብዳቤ በፖስታ ታሽገው መጣልኝ። ደብዳቤውን ከፍቼ ሳነብ እንደዚህ ይላል። ፓስተር ተስፋዬ እኛ የምናውቅህ በበጨራ ትምህርት ቤት ተከፍቶ የመንፈስ ቅዱስ ሙላትና የቤተ ክርስቲያን ተከላ ስራ ሲካሄድ ያየ ነው። እውነት ለመግለጥ ፈልጋለሁ። ለዛ ነው ደብዳቤ የጻፍኩት። ደብዳቤውን የጻፈልኝ ከ40 ዓመት በኋላ ነው። ከሱ ከተለየን 40 ዓመት በኋላ ነው እና ገረመኝ። ደብዳቤው ላይ ምንድነው የሚለው? በኦሮምኛ አንድ ዛፍ ስም ጠራና በዚያ ዛፍ ስር 4 ልጆችን ወስደ መስክረህልን እጅ ጭነህ ጸልየህልን በመንፈስ ቅዱስ ተሞልተን ብዙ መጽሐፍ ቅዱስ ዕውቀት ባይኖረን እንኳን በእኛ በዘራሃው ዘር አድገን አንደኛው እከሌ የሚባለው በኦሮምኛ ስም እከሌ የሚባለው እያደገ ዛሬ ሀብታም ሆኖ በክብረ መንግስት ከተማ እግዚአብሔርን እያከበረ እያገለገለ ነው ያለው። ሀብታም ነው። አንደኛው ወንጌልን ለመመስከር እንዲህ አይነት ቦታ ሄዶ እየሰበከ እያለ ሞተ፣ ተገደለ። እኔ እከሌ እባላለሁ 20 ቤተ ክርስቲያኖችን ተክያለሁ። በሻኪሶ ከተማ እንዲህ አይነት ቦታ እያገለገልኩ ነኝ ያለሁት። አንደኛው ጌታን ትቶ ተቀስፎ ሞተ ብሎ ስለ 4ቱ ጓደኞች ከ40 ዓመት በኋላ በፖስታ ይላክ ወረቀቱ ደብዳቤው እኔ ጋር አሁንም አለ እና በጣም ነው የገረመኝና እግዚአብሔር የዘራውን ዘር በምንም መልኩ አያጠፋም፣ ይበቅላል እና እሱን ሳይ በጣም ነው ህይወት የታደሰው። ለካ እግዚአብሔር እንዲያደርገዋል እላለሁ። ከዛ ውጪ አሁን ባለፈው አሜሪካ ሲሄድ ልጆች ሌሊት በዚህ ሰዓት ወስደ ያጠመከን እንዲህ ባለ ቦታ ላይ ሄደ እንዲህ ያስተማርከን እዛ ጋር እንዲህ አድርገ የዳርክ እያሉ በጣም ነው የተንከባከቡኝ። በየ13 ስቴት ላይ ያዙሮኛል። በየቦታው የሚሰሙ እየጠሩኝ እና እግዚአብሔር ለሰራነው ስራ ሁሉ ዋጋ የሚተምን የሚያከብር አምላክ ነው። ዛሬ የማየው ነገር ሁሉ የሚደነቅበት የተሰደንበትን የተሰደብንበትን የተደገምንበትን ምድር ሁሉ ለኛ አሳልፎ ሰጠን። ክብር ለእግዚአብሔር ይሁንና ጌታ ይባርካችሁ። ታንክ ዩ። ጌታ ይባርክ። በጣም ደስ የሚል ፍሎ ያለው ነገር ነው የነገርከንና በጣም ደስ ብሎኛል። አይ ዊሽ ሌላ ጊዜ ደግሞ በርካታ የሆኑ ነገሮችን እንደምናነሳ እርግጠኛ ነኝ። ደግሞ መመኛለሁ እግዚአብሔር ይህንን እድል ይሰጠናል። ምናልባት ማስተላለፍ የምትፈልገው ነገር ካለ አንተ ላንተ እድሉ ልስጥ። እኔ አጭር ነገር ማስተላልፈው እባካችሁ እግዚአብሔር ረድቶን ወደዚህ ደረጃ ወደዚህ እድል ካደረሰን ለዛሬ ለሚረከቡን ልጆቻችን አንድ መልእክት አለኝ። ይኸውም ጌታ ኢየሱስ ክርስቶስ የአገልግሎቱ ፍጻሜ አካባቢ ትኩረት ሰጥቶ ያስተማረው ነገር ቢኖር መንፈስ ቅዱስን እንደሚልክ ነው። መንፈስ ቅዱስን እንደሚልክ ነው። ኃይልን እስክትቀበሉ ድረስ ከኢየሩሳሌም አትውጡ ነው ያላቸው እና በጣም ፈርተውና ደክሞ የነበሩትን ሰዎች አይዟችሁ፣ እኔ ወደ አባቴ እሄዳለሁ፣ አጽናኙን እልክላችኋለሁ፣ እርሱም ወደ እውነት ሁሉ ይመራችኋል፣ እርሱ በመጣ ጊዜ ስለኔ ይመሰክራል ብሎ እንደተናገረ ዛሬ በዚህ ምድር ላይ ስኬታማ ክርስትና ህይወት
ሞዴል የሆነውን ክርስትና ሕይወት መኖር የምንችለው ለመንፈስ ቅዱስ ሙላት፣ ለመንፈስ ቅዱስ ስራ፣ ለመንፈስ ቅዱስ ህልውና መገኘት፣ በዛ ቦታ ለመገኘት ራስን መስጠት ነው። ቤተክርስቲያንን በዚህ ዙሪያ ላይ ቸል ሳትል ለመንፈስ ቅዱስ ክብርን በመስጠት የመጀመሪያይቱ የሐዋርያት ዘመን ቤተክርስቲያን በመንፈስ ቅዱስ እንደተወለደች ሁሉ አዲስና ሕያው የሆነውን አገልግሎት ለመስጠት ለመንፈስ ቅዱስ ትኩረት ስጡ፣ ጸልዩ፣ ጹሙ። እግዚአብሔር አምላክ ይሄንንም ዘመን ይሰጠናል። በነገራችን ይሄ ዘመን የመጨረሻው የቤተ ክርስቲያን መነጠቂያ ዘመን ስለሆነ እግዚአብሔር አብያተ ክርስቲያናትን ብቻ ሳይሆን እንዲሁም የቆዩትንም አብያተ ክርስቲያናት ኦርቶዶክስን፣ ካቶሊክን፣ ሌላውንም መንፈሱን በመላክ እያደሰ ያለበት ታላቅ ሪቫይቫል እየተነሳ ያለበት ዘመን ስለሆነ ዓለምን በሙሉ እግዚአብሔር በመንፈሱ እያጥለቀለቀ የምትነጠቀዋን ቤተ ክርስቲያን በኃይል ለመሙላት የተነሳበት ዘመን ስለሆነ እባካችሁ ለመንፈስ ቅዱስ ጊዜ ስጡ፣ ቦታ ስጡ። በጾምም በጸሎትም ፈልጉት። ከእርሱ ምሪትን ተቀበሉ። ብርቱ የሆነ አገልግሎት ማገልገል፣ ብርቱ የሆነ ሕይወት መኖር ይቻላል። እግዚአብሔር ይባርካችሁ። እግዚአብሔር ያስባችሁ። አመሰግናለሁ። አሜን። ፓስተር ጌታ ይባርክ። እንግዲህ ተመልካቾቻችን በክፍል 1 እና በክፍል 2 ከፓስተር ተስፋዬ ገብሬ ጋራ የነበረን ቆይታ ይህን ይመስላል። ሳምንት ከሌላ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም